በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ተከታታዮች እንደምን አላችሁ? በዛሬ የዩቲዩብ ቻናላችን ይዘንላችሁ የቀረብነው ርዕስ ይህን ይመስላል። አንባቢው ያስተውል የሚል ይሆናል። የምንነጋገረው ከመጽሐፍ ቅዱሳችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰማንያ አሐዱ መጽሐፍ ቅዱሳችን ማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ የተቀመጠውን ሐሳብ ይሆናል። ከጊዜው ጋር የሚሄድ ስለሆነ ለሁላችንም የሚያነቃን የሚያበረታን ተስፋ የሚሰጠን ነውና የምንማርበት ስለሆነ ላቀርበው ወድጃለሁኝ። አሁን ወደ ወንጌሉ ቀጥላለሁ። አንባቢው ያስተውል። የማቴዎስ ወንጌል ምዕራፍ 24 ቁጥር 15። ይህንን ኃይለ ቃል የተነገረው ለስም አጠራሩ ክብር ምስጋና ይግባውና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ የተነገረው ለጊዜው ከዋለበት ለሚውሉ ካደረበት ለሚያድሩ የቃሉን ትምህርት ሰምተው የእጁን ተአምራት አይተው ሁሉን ትተው ለተከተሉት ለቅዱሳን ሐዋርያት በደብረ ዘይት ተራራ ሲሆን ለፍጻሜው ግን በወልድ ውሉድ በክርስቶስ ክርስቲያን ለተሰኘን ለሁላችን በ40 ቀንና በ80 ቀን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ለተወለድን ለክርስቲያኖች ነው። እንግዲህ ጌታችን ከኢየሩሳሌም ቤተ መቅደስ በስተ ምስራቅ ወዳለው ወደ ወይራ ዛፎች ወደ ተከበበው በወይራ ዛፍ ወደ ተከበበው ወደ ደብረ ዘይት ተራራ መጥቶ በተቀመጠ ጊዜ ቅዱሳን ሐዋርያት ወደ እርሱ ቀረቡና የመምጣትህና የዓለም ሁሉ ፍጻሜ የዓለም ፍጻሜ ምልክቱ ምንድን ነው ብለው ሲጠይቁት ጌታችን መልሶ የሚያስታችሁ እንዳይኖር ተጠንቀቁ፣ ብዙዎች በስሜ ይመጣሉ፣ ብዙዎችንም ያስታሉ፣ የጦርነትን ወሬ ትሰማላችሁ፣ በብዙ ስፍራ ረሃብ፣ ቸነፈር፣ የምድር መናወጥ ይሆናል፣ ብዙዎች ሃይማኖታቸውን ይለውጣሉ። ልብ እያላችሁ ነው። ግን ብዙዎች ሃይማኖታቸውን ይለውጣሉ። ከኦርቶዶክስ ወደ መናፍቅነት የተቀየራችሁ አዳምጡ። ሃይማኖታቸውን ይለውጣሉ፣ እርስ በርሳቸው አሳልፈው ለመከራ ይሰጣጣሉ። በጥቅም በተለያየ ምክንያት እንግዲህ እየሆነ እንደሆነ እያየኑ ነው። ሰው ራሱን እየወደደ የራሱን ጥቅም ብቻ እየሰበሰበ ሌላውን የሚተውበት ፍቅር የሚጠፋበት ጊዜ እንደሆነ እያየን ነው። ቤተሰብ ለቤተሰብ በገንዘብ ምክንያት የሚጋደልበት የሚጣላበት ጠላት ደመኛ የሚሆንበት እንደሆነ እያየን ነው። ይህንን ነው የሚናገረው። እርስ በርሳቸው አሳልፈው ለመከራ ይሰጣጣሉ። በገንዘብ ምክንያት እንደዚህ ሆኗል። ከአመፅ ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። ምን ፍቅር አለ? አሁን በእኛ ዘመን እንደምታውቁት ነው፣ የለም። ይሄ ሁሉ ሆኗል። በአሕዛብ ሁሉ ላይ ምስክር ሊሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ይላል። ይኸው እንግዲህ ይኸው ተሰብኳል፣ የተሰበከውም ሆኗል፣ ራሱ ምስክር ሆኗል ማለት ነው። ኦልሬዲ ሆኖ ያበቃ ጉዳይ ነው። ይህ ሁሉ ለመምጣቴ ምልክት ነው ይላል ጌታችን ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይድረሰውና ይህ ሁሉ ለመምጣቴ ምልክት ነው ይላል። እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ የመምጫው ጊዜ እንደቀረበ ልብ ልንለው እንደሚገባን ያሳየናል። ጥቂት ጊዜ ነው ያለን። ካለንም ላይ ደግሞ የእኛ ዕድሜ ቢበዛ 70 ዓመት ነው። እንግዲህ ቢበዛ 70 ዓመት 80 ቤት ነው የሚሆነው። እንግዲህ 70 እና 80 የሚደርስ ሰው ደግሞ ምን ያህል ሰው ነው የሚለውን የተለያዩ በሽታዎች እየቀሰፉ ነው። የምንበላው ምግብ በራሱ አቅም የሚያሳጣ፣ ለበሽታ የሚያጋልጥ፣ ለካንሰር የሚያጋልጥ፣ ለስኳርም የሚያጋልጥ ሆኖ ካለችንም 70 እና 80 እንደርሳለን የምንል ብንሆን እንኳን ከዛም እየተሸራረፈ እያለቀ ነው የተቀጨ ነው ሰው ያለው ማለት ነው። እንግዲህ ይሄ ሁሉ ለመምጣቴ ምልክት ነው አለ ጌታችን። ትዕግስትን የያዘ እስከ መጨረሻው ድረስ የጸና እርሱ ግን ይድናል ይለናል። እንግዲህ ምን ማለት ነው ይሄ? ይህንን ሁሉ ስንመለከት እንግዲህ ያን ጊዜ አንባቢው ያስተውል ያላቸው ናቸው። እንግዲህ እነዚህ ላይ ትኩረት እናደርጋለን ማለት ነው። ጌታችን ለመምጣቱ ምልክት እንዲሆኑ የዘረዘራቸው ነገር ሁሉ አሁን ባለንበት ጊዜ እየተፈጸሙ ያሉ
በብዛት የተፈጸሙ የምናያቸው ነገሮች ናቸው። ማስተዋል ጸጋ የሚሰጠው ከእግዚአብሔር ዘንድ ስለሆነ ማስተዋል እንዲሰጠንም ልንጸልይ ይገባናል። አቤቱ አስተዋይ ልቦና ስጠን እያል ልንጸልይ የግድ ይገባናል። ቤተሰቦች እዚህ ላይ ትኩረት አድርጋችሁ ሁልጊዜም ልትጸልዩበት እንደሚገባ እኔም አጥብቄ እነግራችኋለሁ። አቤቱ ለእኔ ለባሪያህ ክፉና መልካሙን ይለይ ዘንድ አስተዋይ ልቦና ስጠኝ፣ አስተዋይ ልቦና ስጠኝ እያል ልንጸልይ ይገባናል። ጠቢቡ ሰለሞን የጸለየው ጸሎት ነው። ጠቢቡ ሰለሞን እንደዚህ ብሎ በጸለየ ጊዜ በገባኦን ሳለ በገባኦን ባለ መሰዊያ በእግዚአብሔር ፊት እንደጸለየው ነው። እግዚአብሔርም ጸሎቱን ሰምቶት ጥበብንና ማስተዋልን ሰጥቶታል። ለሱ እንደሰጠው ሁሉ እኛም የተነገረ ትንቢት የሚፈጸምበት የተመሰለ ምሳሌ የሚደርስበት ይህንን ዘመን በማስተዋል እንድንኖረው ክፉንና መልካሙን ለማየት እንዲያስችለን በእግዚአብሔር ምሕረት አደባባይ በቅድስና ቤተክርስቲያን ነጋ ለኪዳን መሸ ለቁርባን በሰርክ ለጸሎት እየተገኘን አምላካችን እግዚአብሔር ልንማጸነው ያስፈልገናል ማለት ነው። ይሄ ነው እንግዲህ ዋናው መጽናታችን የሚያመጣልን ነገር ይሄ ነው። ካመን ይሄን ማድረግ አለብን። እግዚአብሔር ማስተዋልን የሰጠው ሰው እነዚህም ሁሉ ከዚህ በታች ምዘረዝራቸዋለሁ። እግዚአብሔር ማስተዋል የሰጠው ሰው እነዚህ ነገሮች በእምነት ያደርጋቸዋል። አንደኛ ምንድነው? ወደ ተራሮች ይሸሻል። እንግዲህ በእግዚአብሔር የሚያምን ሰው ወደ ተራራ ይሸሻል። ተራራ ሲባል ቅኔ ያለው ውስጡ ቅኔ ነው። ቅኔውን እንደሚከተለው እንፈተዋለን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አንባቢው ያስተውል ካለ በኋላ በይሁዳ ያሉ ወደ ተራሮች ይሽሹ ሲል ተናግሯል። በይሁዳ በጊዜው ማለት ነው። በይሁዳ ያሉ ወደ ተራሮች ይሽሹ ሲል ተናግሯል። በማቴዎስ ወንጌል ምዕራፍ 24 ቁጥር 16 ላይ ነው። ተራራ በተፈጥሮ አቀማመጡ በምድር ሁሉ ከፍ ያለ ስፍራ ነው። የውሃ መጥለቅለቅ፣ የእሳት አደጋ፣ የተለያየ ችግር ቢነሳ ጊዜ ወደ ተራራ የሚሸሽ ይድናል። በቅዱስ መጽሐፍ ብዙ ታሪኮች አሉ። ብዙ ሰዎች አሉ ወደ ተራራ የወጡ ወደ ተራራው ሸሽተው ሊደርስባቸው ከነበረው አደጋ ድነዋል። ለምሳሌ ሎጥ በቅዱስ ሚካኤልና በቅዱስ ገብርኤል እየተመራ ወደ ተራራ ሸሽቶ በሶዶምና በገሞራ ከወረደው እሳትና ዲን ከመቅሰፍቱ ከተማዋ ተቃጥላ ስትጠፋ እሱ የዛኔ ድኗል። ይህን የምታገኙት ዘፍጥረት 19 ቁጥር 17 ላይ አለላችሁ። ራስህን አድን፣ ወደ ተራራው ሸሽተህ አምልጥ እንዲል ቅዱስ ዳዊትም ልጁ አቤሴሎም ሊገድለው ባሰደደው ጊዜ በባዶ እግሩ ወደ ደብረ ዘይት ተራራ እያለቀሰ እንደወጣ በዚያም ተራራ እግዚአብሔር ከልጁ እጅ እንዳዳነው ተጽፎለታል። የተጻፈው ይሄ ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ ነው። ዳዊትም ወደ ደብረ ዘይት አቀበት ወጣ። ሲወጣም ያለቅስ ነበር፣ ራሱንም ተከናንቦ ነበር፣ ያለ ጫማም ይሄድ ነበር። ከእርሱም ጋር የነበሩት ሕዝብ ሁሉ ተከናንበው ነበር፣ እያለቀሱም ወደ ተራራው ይወጡ ነበር ይላል። በአዲስ ኪዳንም ጌታችን መድኃኒታችን ኢየሱስ ክርስቶስ አንቀጸ ብፁዓን በተራራ ላይ አስተምሯል። አንቀጸ ብፁዓን እነዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍ ወዳለው ተራራ ሆኖ ሕዝቡን ወደታች እያየ ያስተማረው ትምህርት ነው። አንቀጸ ብፁዓን ትምህርት በዚያም ላይ ያስተምራል። ይህም በማቴዎስ ወንጌል ምዕራፍ 5 ቁጥር 1 ላይ ብርሃነ መለኮቱንም በደብረ ታቦር ተራራ ላይ ገልጿል። ሉቃስ 9 ቁጥር 20 ቁጥር 28 ነው። እንግዲህ በማስተዋል በዚህ ዘመን ወደ ተራሮች መሸሽ ያስፈልገናል የሚለውን እንይዛለን። እንደ ቤተ ክርስቲያን ትርጉም ተራራ ማለት በብዙ ነገር ይመሰላል። ጌታችንም ወደ ተራሮች ይሽሹ ብሎ ሲናገርም በብዙ እንደሚተረጎም ያመለክታል። ስለዚህ ለትምህርታችን ጥቂቶች ነገሮች እንመለከታለን ማለት ነው። በተራራ የተመሰለች አሁን እንግዲህ ቅኔው ሊገለጥ ነው። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቤዛዊተ ዓለም ቅድስት ድንግል ማርያም እሷ ነች። በተራራ የተመሰለችው አንዷ እመቤታችን ነች። ጌታችን በይሁዳ ያሉ
ወታደሮች ጌታችን በይሁዳ ያሉ ወደ ተራሮች ይሽሹ ሲል ቀደም ሲል እንዳልነው ይህን ለምጽአት የሆነው ምልክት ሲፈጸም ከታዩ ወደ እመቤታችን ሂዱ ማለት አማላጅነቷን ታምናችሁ ሰአለነ ቅድስት እያላችሁ ተጠጉባት ማለት ነው። እንግዲህ ሰአለነ ቅድስት ከልጅሽ ከወዳጅሽ ነፍሳችን እንዲምረን ከመከራ ሥጋ ከመከራ ነፍስ እንዲጠብቀን አማልጅን እያለን እንጸልይ ይገባናል ማለት ነው። እንግዲህ ያላችን በምድርም በሰማይም ኑሯችን እቅፍ ድግፍ አድርጋ የምትደግፍልን የምታስተካክልን እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ወላዲተ አምላክ ነች። ይችን የመሰለች ወርቅ እናት ከዕንቁም በላይ የሆነችው እናታችንን ግን ትተው ወደ ሌላ እምነት የሄዱ ሰዎች እንግዲህ አጥተዋታል ማለት ነውና እነሱ የሚያስተውሉና እሷ በፍቅሯ ትመልሳቸው። እግዚአብሔር በፍቅሩ ይመልስልን፣ ለሳቱት ማስተዋልን ይስጥልን፣ ወደ ቤታቸው እንዲመለሱ ይርዳልን እንላለን። የሚገባንም እንደዚህ እያለ መጸለይ ነው። የኛው ወገኖች አይደሉም፣ ሰው አይደሉም። ጠላትህ እንኳ ቢሆን ለሱ ክፉ አትመኝለት ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። እግዚአብሔር እንዳለን ነው ማሰብም መስራትም ያለብንና እንደዚያ ልንጸልይላቸው ይገባል። ለራሳችን ስንጸልይ ለሰው ሁሉ መጸለይ አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎት ለግሉ የሚጸለየውን ሰው አጥብቆ ይጠላል። እግዚአብሔር እንግዲህ አጥብቆ ነው የሚጠላው። ምክንያቱም ምንድነው? ለራሱ ብቻ ነው የሚያስበው ያ ሰው ማለት ነው። ሲጸለይ ግን ለሌላም ሰው ጭምር መሆን አለበት። ከተቻለ ለዓለም ሁሉ ሰው ለተባለ ለሰው ዘር በሙሉ ተቸገረው ሁሉ ከኛ ችግር አንጻር የምንጸልየውን ለነሱም ማድረግላቸው እያል ማሰብ እንዳለብን ልብ ማለት ያስፈልጋል። ከእውቀት እጥረት ከሆነ ነው እንጂ ሰው የሚሳሳተው ካወቀ በኋላ እንኳን ብዙም አይሳሳትም። ቢወድቅም ይነሳል መልሶ። ያው የስጋ ባህሪያችን ፈታኝ ስለሆነ በዚያ ምክንያት ልንሳሳት እንችላለን። ግን መማር በጣም ያስፈልጋል የሃይማኖት ትምህርት። እናም እንደዚህ እያልን ስንጸልይ እነሱንም እናስባለን፣ ስተው የወጡትን ወደ ሌላ መንገድ የሄዱትን ማለት ነው። እንግዲህ እንደዚህ እያልን እመቤታችን መማፀን እንደሚያስፈልገን አንዱ ተራራ የተባለው ትርጓሜ እመቤታችን እንደሆነች ይህንን እናያለን ማለት ነው። ቅዱስ ዳዊት የምድር ሁሉ ደስታ የጽዮን ተራራ ነው ይላል። እርሱም የታላቁ ንጉሥ ከተማ ነው ብሎ አስቀምጦታል። በመዝሙር ዳዊት መዝሙር 47 ቁጥር 2 ላይ ተቀምጧል። ጽዮን ማለት እንግዲህ አዳምጡ ሌሎቻችሁ የምትፈልጉት ይሄን መረጃ። ጽዮን ማለት አምባ መጠጊያ ማለት ነው። የጽዮን ተራራ የጽዮን ከተማ ይላል መዝሙር ዳዊት ላይ። በዚህ ትርጉም አንጻር ጸወነ ስጋ ወነፍስ ጸወነ ኃጥአን ወጻድቃን እመቤታችን ቅድስት ድንግል ማርያም ነች። ደስ ይበላችሁ። ጽዮን ማለት እመቤታችን ቅድስት ድንግል ማርያም መሆኗን ያላወቃችሁ አሁን እየሰማችሁ ያላችሁ ደስ ይበላችሁ። የምታውቁት አውቃላችሁ፣ በድጋሜ ደስ ይበላችሁ። የንጉሥ ክርስቶስ ሀገሩ ነች እመቤታችን። በሀገርም ትመሰላለች። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ እግዚአብሔር ሀገሩ ጽዮን ነው። ጽዮን ነች ሲል እመቤታችን ነች፣ ሀገሩ ከተማው ነች ማለት ነው። በእሷ ላይ 9 ወር ከ5 ቀን ተቀምጦባታል፣ ኑሮባታል። ሀገሩ ነች፣ ከተማው ነች ሲል ያንን ያመሰጥራል ማለት ነው። ስለዚህ ወደ እርሷ በእግረ ልቦና መገስገስ መጠጋትም ያስፈልገናል። ሁላችን ከፈቃደ ሥጋ ከክፉ የዓይን አምሮት ሸሽተን ሕይወትን ልናገኝ ተመኝተን ስንመጣ በአማላጅነት የምሕረት እጆቿን ዘርግታ እመቤታችን ትቀበለናለች፣ ያለውን ታደርግልናለች፣ ወደ ልጇ ታቀርብልናለች። ወደ ልጇ፣ ወደ ወዳጇ፣ ወደ አምላኳ፣ ወደ ጌታዋ፣ ወደ ኢየሱስ ክርስቶስ ታቀርበናለች ማለት ነው። ስለዚህ እንዲህ እያልን መጸለይ ትልቅ ጥቅም እንዳለው ልብ ማለት ያስፈልጋል ማለት ነው። እመቤታችን በዚህ ሁኔታ ወደ አምላኳና ወደ ልጇ ወደ ኢየሱስ ክርስቶስ ጌታችን ታቀርበናለች፣ ታማልደናለች። ስለዚህ ስሟ ወደሚጠራበት ጽላቷ ወደ ተቀረጸበት ቤተክርስቲያኗ ወደ ታነጸበት ቤተክርስቲያን ወዳለበት በረድኤት ወደምትገለጥበት ተአምሯን ለመስማት ውዳሴዋን ለማድረስ ቅዳሴዋን ለማስቀደስ በእምነት መሄድ ያስፈልገናል። ስንሄድ አምነን ነው መሆን ያለበት። ወደ ልጇ
ወደ ጌታ ወደ ንጉሥ ኢየሱስ ክርስቶስ እንደምታቀርበን እንደምታማለን አምነን ወደ ቤተ ክርስቲያን ሄደን ቅዳሴዋን ውዳሴዋን መስማት ታምሯን መስማት ጸበልም ካለ ጸበሏን መጠመቅ ያስፈልገናል ማለት ነው። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ሳለ ዘለለ፣ በኤልሳቤጥም መንፈስ ቅዱስ መላባት እንዳለ በሉቃስ ወንጌል ምዕራፍ 1 ቁጥር 41 ላይ እንደዚህ እንደተባለው ማለት ነው። እንግዲህ በተራራ የተመሰሉ ሁለተኛው ደግሞ ቅዱሳን ናቸው። ተራራ አንደኛው ቀደም ሲል እንዳልነው እመቤታችን እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ናቸው። ሁለተኛው በተራራ የሚመሰሉት ቅዱሳን ናቸው። ቅዱስ ዳዊት በመዝሙር 120 ቁጥር 1 ላይ አንሳእኩ አዕይንትየ መንገለ አድባር ይላል። ዓይኖቼን ወደ ተራሮች አነሳሁ፣ እነዚህም በጽድቅ ከፍ ከፍ ያሉ ለአምላካቸው ለእግዚአብሔር የተመቹ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳት አንስት፣ ቅዱሳን አበው ናቸው። ተራሮች አላቸው። አየህ፣ ይሄ ነው እንግዲህ ተራሮች ነው ያላቸው። እነዚህ በክብር ከፍ ያሉ ስለሆኑ ማለት ነው። የክብራቸውን መጠን ለመግለጽ የተጠቀሙበት ማለት ነው። እንግዲህ ተራራ ሲባል ከፍ ያለ አይደለም ተራራ፣ ማንም ሰው ቶሎ የማይደርስበት ያንን ለማለት ነው። ክብራቸውን ለመግለጽ ነው። እንግዲህ ለእግዚአብሔር የተመቹ ቅዱሳን ናቸው ማለት ነው። ወደ እነርሱ ማንጋጠጥ እንግዲህ ስናንጋጠጥ ወደ እነሱ በጸሎት እንዲያማልዱን ነው የምንጸልየው። ስለዚህ ያንን ማድረግ ያስፈልገናል። አማላጅነታቸውን መጠጊያ ማድረግም ያስፈልገናል። በአማላጅነታቸው አምነን መጠጊያ ልናደርጋቸው ያስፈልጉናል ማለት ነው። እንግዲህ ቅዱሳን አያማልዱም፣ የሞተ እንዴት ያማልዳል እያለ መናፍቅ የሚደነፋውን እዚህ ላይ ያውቀዋል እኮ። ለነገሩ ጋርዶባቸው ነው። እግዚአብሔር ግለጥላቸው ልቦናቸውን። እግዚአብሔር የቅዱሳንን አማላጅነት፣ የቤታችን አማላጅነት፣ የቅዱሳን መላእክትን አማላጅነት እንዲያውቁ አይነ ልቦናቸውን ያብራላቸው እያልን እንጸልያለን። ለሚከራከሩን ከቤታቸው ወጥተው የማይገባ ቤት ለገቡት ወገኖቻችን ማለት ነው እንጸልይላቸው ይገባል። እና እኛም ደግሞ ቅዱሳን እንዲያማልዱን ወደ እነርሱ ተጠግተን መጸለይ ያስፈልገናል ማለት ነው። ይህም ብዙዎቻችን የምናውቀው ነው፣ ግን ትኩረት ያለው ነጥብ ስለሆነ ደግመን የምናየው ለዚያ ነው። ጊዜው እየፈጠነ ነው። ጊዜው ቀሳፊ ነው። ቅስፈት የሚበዛበት ነው። እኛ እድሜያችን ላንጨርስ እንችላለን። እግዚአብሔር የሰጠን እድሜ ቁጥር አለ፣ ያንን ላንጨርሰው እንችላለን። ጦርነቱ፣ በሽታው፣ ረሃቡ፣ ችግሩ፣ የኢኮኖሚ ቀውሱ፣ ብዙ ማህበራዊ ቀውሶች አሉ። በዚያ ውስጥ ስላለን አብዝቶ መጸለይን ትኩረት ልንሰጠው ይገባል። ከዚህ አንጻር ነው ይህንን ፕሮግራም እናቀርበው ማለት ነው። የሃይማኖት አስተዋይ የሆነ ሰውም አሰረ ፍኖታቸውን ይከተላል። የቅዱሳንን አሰረ ፍኖት መከተል ያስፈልጋል። መቀደስ እንችላለን፣ ቅዱስ መሆን እንችላለን እኮ። እነሱን መማፀን ብቻ ሳይሆን እነሱ የሄዱበትን መንገድ ከተከተል እንደነሱ መሆን እንችላለና አሰረ ፍኖታቸውን መከተል ያስፈልጋል የሚለው እንግዲህ ያንን ለማለት ነው። ይህም የተቀመጠው በዕብራውያን ወደ ዕብራውያን ሰዎች ብርሃነ ዓለም ቅዱስ ጳውሎስ እንደጻፈው ወደ ዕብራውያን ሰዎች ምዕራፍ 13 ቁጥር 7 ላይ ተቀምጧል። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ የተባለው እንግዲህ ቅዱሳን ናቸው። ቅዱሳን ሐዋርያት አስተምረውናል። ቅዱሳን መምህራን ደግሞ አሉ፣ አሁን በዘመናችንም አሉ። ቅዱሳን ካህናት፣ ቅዱሳን መምህራን አሉ። እነሱ ካህናትም እንደ ሐዋርያት ናቸው። በሐዋርያት ምሳሌ ነው ስልጣናቸው የሚሰራው። ቅስና እንዲህ ቀላል ነገር አይደለም። ቀሳውስት ሊስቱ ይችላሉ፣ ሰው ናቸውና ጊዜውም ያመጣው ብዙ የመሳት አባዝ ያለብንና ሁላችንም ጋር ይነካካልና
ካህናት ቢስቱ አቃላቸው አትዩዋቸው። እዚህ ላይ ጥንቃቄ ያስፈልጋል ጎበዝ። ሚስጥሩ ምንድን ነው? የተሰጣቸው ስልጣን ከምድር አይደለም የተሰጣቸው፣ እግዚአብሔር ነው ስልጣን ነው የሰጣቸው የሾማቸው። ማሰር መፍታት ይችላሉ፣ እኛን ደግሞ ማማለድ ይችላሉ። ጸልዮ ያድኑናል፣ ከአምላካችን ያስታርቁናል። እግዚአብሔር ይፍታህ ብሎ ጸሎት ጸልዮ ሲፈቱን እኮ ከኃጢአታችን በሙሉ ነፃ ነው የምንሆነው። ለመንግስተ ሰማያት የዘኔ ዝግጁ ነን ማለት ነው፣ ብናልፍም እንኳን በህይወት። እነሱ ያሰሩትን ማንም ሊፈታው አይችልም። ካህን ያሰረውን ካህን ነው የሚፈታው። ያሰረው ካህን ብቻ ነው መፍታት የሚችለው፣ ሌላውን ካህን መፍታት አይችልም። ስልጣናቸው እዚህ ድረስ ነው። ከንጉስ በላይ ናቸው፣ ከምድር ንጉሶች በላይ ናቸው ስልጣናቸው። ምክንያቱም የምድር ንግስና ሰው በሰው ተመራርጦ ሊሆን ይችላል። እግዚአብሔር የመረጠው ከሆነ እንደ ንጉስ ዳዊት ይሆናል። ግን በዚህ ዘመን ካሉት የዓለም ንጉሶች በላይ አንድ ካህን ስልጣኑ ከባድ ነው። ይህንን ማወቅ ያስፈልጋል ማለት ነው። እንግዲህ አሰረ ፍኖት የቅዱሳንን መከተል ከቻልን ትልቁ ነገር እሱ ነው። የቅዱሳን አሰረ ፍኖት ተከትለው የሚኖሩ በዘመናችን ሞልተዋል፣ ብዙ አሉ። መናንያን መነኮሳት በየገዳሙ በየበረሃው በየዱሩ በየጥሻው በየዋሻው ያሉት እነሱ ናቸው። በእነሱ ጸሎት ነው እኛም ይህን ያህል ጊዜ ድረስ በሰላም ልንቆይ የቻለው ማለት ነው። እነሱ አሰረ ፍኖቱን ተከትለው ዋጋ አግኝተው የነሱ ዋጋም ለኛም እየተረፈልን ነው ማለት ነው። ጥሩ ነገር እየሰሩልን ነው ማለት ነው። መቅሰፍት እግዚአብሔር ሲያመጣ በኃጢአታችን ምክንያት ከዛ መቅሰፍት እንድናመልጥ የሆነው እግዚአብሔር እንዲታገሰን የሆነው በእርግጥ እግዚአብሔር ድሮም ታጋሽ ነው፣ ትዕግስተኛ ነው። የእነሱ ጸሎትና ልመና ሲጨመር እንደሆነ ማወቅ የምንችል አለን። ግን ብዙዎቻችን ደግሞ ከሃይማኖት ስለራቅን ገንዘብ ስናሳድድ ስሜታችን የምንረካበትን ነገር ለተለያየ ሱሶቻችን ስንሯሯጥ ያለ ነው። ይህንንም ማናቅ ብዙ አለን። ብዙ ለእናንተ ይሄ አዲስ ነገር ነው አሁን ስትሰሙት ማለት ነው። በቅዱሳን ጸሎት ተርፈን እድሜ እንደተጨመረልን ሁሉም ሰው ያውቃል ማለት አይቻልምና ነው። ያው ስለምንተዋወቅ ነው እንግዲህ። ስለዚህ እነዚህ ዋኖቻችን ናቸው ቅዱሳን። የእግዚአብሔርን ቃል ወንጌሉን የነገሩን ያስተማሩን ዋኖቻችን ናቸው። እነሱን ልናስብ ይገባል። ዋኖቻችሁን አስቡ ያለን ያንን ነው። ቅዱስ ጳውሎስ የነገረን ይህንን ነው ማለት ነው። የኑራቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። በዚህ ዘመንም እግዚአብሔር ለምእመናን መሸሻ መጠጊያ አድርጓቸዋልና በቃል ኪዳናቸው ታምነን ወደ እነርሱ በእምነት ልንገሰግስ ያስፈልገናል ማለት ነው። ሶስተኛው የተራራ ትርጓሜ በተራራ የተመሰለችው ማን ትመስላችኋለች? ገምቱ። ሶስተኛዋ በተራራ የተመሰለችው ቅድስት ቤተክርስቲያን ነች። ቅድስት ቤተክርስቲያን ሰላም ለኪ ቅድስት ቤተክርስቲያን በአምሳለ ኢየሩሳሌም ብለን ዝቅ ብለን አማትበን የምንሳለማት ቅድስት ቤተክርስቲያን እናታችን ነች። ቅዱስ ዳዊት በመዝሙሩ ላይ መዝሙር 14 ቁጥር 1 ላይ አቤቱ በድንኳንህ ውስጥ ማን ያድራል? በተቀደሰው ተራራህ ማን ይኖራል? ይላል። ይህን ብሎ የእግዚአብሔር ማደሪያው የተቀደሰ ተራራው እንደሆነች ስለ ቅድስት ቤተክርስቲያን ተናግሯል ማለት ነው። ጌታችንም ለነገረ ድህነት መፈጸሚያው ያደረጋት ነፍስ የተለየው መለኮት የተዋሃደው ቅዱስ ስጋው የሚፈተትባት ክቡር ደሙ የሚቀዳባት በጥምቀት ልጅነትን የምናገኝባት አካሉ የሆነች ቤተክርስቲያን ለምእመናን መጠጊያ ከዲያብሎስ ፈተና ማምለጫ ስለሆነች በይሁዳ ያሉ ወደ ተራሮች ይሽሹ ብሎ በሚስጥር ወደ ቤተክርስቲያን አጥብቆ መሄድ እንደሚገባ በጊዜው ተናግሯል። ያ ደግሞ አሁንም ይሰራል፣ ለኛም ነው ማለት ነው። ነብዩ ኢሳይያስም ለዚህ ነው ሕዝቤ ሆይና ወደ ቤትህም ግባ፣ ደጅህም በኋላ ዝጋ፣ የእግዚአብሔርን ቁጣው እስኪያልፍ ድረስ ጥቂት ተሸሸግ። ተሸሸግ ጊዜው እስኪያልፍ ድረስ። የእግዚአብሔር ቁጣ ደግሞ አለ እንግዲህ። ኃጥአን ሲበዙ መቅሰፍት ይመጣል። እግዚአብሔር ሲቆጣ እጁን ያነሳል በኃጥአን ላይ፣ ጅራፉን ያመጣል ማለት ነው። ያ ቁጣ የእግዚአብሔር ቁጣ ነው።
ያ ቁጣ እስኪያልፍ ድረስ ጥቂት ጊዜ በዚህ ተሸሸግ ያለው ወደ ቅድስት ቤተክርስቲያን ግባ ነው። ይህ የተጻፈው የት ላይ ነው? ኢሳይያስ ምዕራፍ 20 ቁጥር 6 ኢሳይያስ ምዕራፍ 26 ቁጥር 20 ላይ ተቀምጧል። ኢሳይያስ 26 20 ላይ አለ። ቀደም ሲል ያልኩት ማለት ነው። ነብዩ ኢሳይያስም ለዚህ ነው ሕዝቤ ሆይና ወደ ቤትም ግባ፣ ደጅህም በኋላ ዝጋ፣ የእግዚአብሔርም ቁጣ እስኪያልፍ ድረስ ጥቂት ተሸሸግ ያለው ነብዩ ኢሳይያስ ወደ ቅድስት ቤተክርስቲያን ተጠጉ ለማለት ነው። ነገር ግን መጽሐፍ እንዲህ ብሎ እየተናገረ አንዳንድ ሰዎች ምክንያት ፈጥረው ከቅድስት ቤተክርስቲያን ሲወጡ ይታያሉ። በዘመናችን የምታውቁት ነው። እንግዲህ የምታውቁት ነው። ስንቱ ሰው ከኦርቶዶክስና ገባ ቤት ገባ። የማያስተውሉ ናቸውና ማስተዋሉን ይስጥልን ብለናል። አሁንም ማስተዋሉን ይስጣቸው፣ እኛንም ማስተዋሉን ይስጠን፣ የበለጠ እንድናቅ የበለጠ እንድንሰራ ማለት ነው። ይህ ማለት እንግዲህ ከቤተክርስቲያን የወጣ ሰው ከባህር እንደወጣ አሳ ነው የሚመሰለው። አሳ ከባህር ከወጣ ሕይወት እንደሌለ ሁሉ ምእመናን ከቅድስት ቤተክርስቲያን ከውስጧ ከወጡ በኋላ ምንም ዋጋ የላቸው ማለት ነው። ዲያብሎስን የሚበላቸው በውስጧ ካለ ስጋዊ እና መንፈሳዊ በረከት ተለይቷል ማለት ነው። ከዚያ የተለየ ሕይወት ደግሞ ምንም ዋጋ የለውም። እኛ እንግዲህ ከዛ የተለየ ሕይወት ስለማይኖረን እግሮቻችን እንደተተከለ ምሰሶ በቅድስት ቤተክርስቲያናችን ጸንተው ሊቆሙ ያስፈልገናል። ለዚህም የእግዚአብሔር ቸርነት ሁላችንንም ያግዘን። አሜን። እንግዲህ የተወደዳችሁ የቻናላችን የነፍስ ስንቅ ዘኦርቶዶክስ የዩቲዩብ ቻናል ተከታታዮች እስካሁን ያየናቸው ራሳችን የምንገመገምባቸው ጊዜውን የምንገመገምበት ትኩረት የሚሰጣቸው ነጥቦች መሆናቸውን ልብ ብለናል። ስለዚህ እኛ ደግሞ የሚቀረን ነገር እየሞላ እንድንሄድ እግዚአብሔር ሁሉን ነገር ያመቻችልን ያስተካክልልን እያል እኛም ለራሳችን መጸለይ ያለብን፣ ለወገኖቻችን አብረን መጸለይ ያለብን ማለት ነው። እሺ፣ ሌላው የምናየው ደግሞ ሌላ ርዕስ ይዘን ቀርበናል። በሰገነት ያለ ወደታች አይውረድ ይላል። እንግዲህ ተጠንቀቁ ከተባለው ላይ ማለት ነው። አንባቢው ያስተውል ከተባለው ውስጥ ሁለተኛው የምናየው በሰገነት ያለ ወደታች አይውረድ ምን ማለት ነው? እሱን ቀጥለን እንመለከታለን። መድኃኔዓለም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በይሁዳ ያሉት ወደ ተራሮች ይሽሹ ካለ በኋላ በሰገነት ያለም በቤት ውስጥ ያለውን ያነሳ ዘንድ አይውረድ። ይህንን ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ። ለኛው ነው ምክሩ። እንግዲህ በተለይ ለዚህ ዘመን በደንብ ነው የሚሰራው። ይህ የተቀመጠው የት ላይ ነው? በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 24 ቁጥር 17 ነው። እስካሁን ማቴዎስ ወንጌል ምዕራፍ 24 ነው። አሁን ደግሞ ቁጥር 15 ያየነውን ከጨረስን በኋላ ቁጥር 17 ላይ ይሄኛው አለ ማለት ነው። በሰገነት ያለም በቤት ውስጥ ያለውን ያነሳ ዘንድ አይውረድ አለ። ማቴዎስ ወንጌል ምዕራፍ 24 ቁጥር 17። ሰገነት ማለት ከፍ ያለ ቦታ ነው። ይህ ሰገነት በልዕልና ነፍስ ተመስሏል። በልዕልና ነፍስ የተመሰለ ነው ሰገነት። የሚጾም የሚጸልይ የሚሰግድ የሚመጸውት ስጋው ደግሞ የሚቀበል በትዳር በመንኩስና የጸና እንደገና ወደ ኃጢአት ስራ አይውረድ ለማለት ነው። አንዴ ተቀድሰናል ስንቆርብ ስንጠመቅም ለመጀመሪያ በሕፃንነታችን፣ ከዚያም በኋላ ደግሞ ንስሐ ገብተን ከቆረብን በኋላ ነጽተናል፣ ንጹህ ነን። ነጽተናል፣ ንጹህ ነን። ንጹህ ከሆነ በኋላ በንጽህናችን መቀጠል ያለብን ነው። ዋናው ጭብጡ ይሄ ነው። ጽድቅ ከሰራን በኋላ ከጸደቅን በኋላ ንጹህ ከሆነ በኋላ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስን በእኛ ላይ ካሳደረብን በኋላ ጌታችን ከኛ ጋር ከሆነ በኋላ መልሰን አንርከስ፣ ወደ ኃጢአት አንመለስ የሚለውን ጭብጥ ነው ያዘው። ከጽድቅ ስራ መውረድ ኃጢአትን መስራት ያዋርዳል።
ያዋርደልና በማስተዋል ከተመለከትነው ብዙዎቻችን ከመንፈሳዊ ስራ እየወረድን እየቀነስን ያለ ነው። እኔን ጨምሮ ሁላችንንም እየቀነስን ነው ያለ ነው። ጽድቃችንን እያመነመናት እያጠፋናት ነው የምንሄደው። የምናውቀውንና ዕለት ዕለት ሲነገር የምንሰማውን ቃል እግዚአብሔር ወደ ህይወታችን ለውጠን ስንጠቀምበት ግን አንታይም። ብዙዎቻችን አልፎ አልፎ ጥቂት ናቸው። እነዛም ይወድቃሉ፣ ይነሳሉ። በእርግጥ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የሚለው መውደቅ መነሳታችን ያሳያል። ይሄ እንግዲህ ዓለም በራሱ ምድርም የተረገመች ስለሆነች ስጋችንን ፈታኝ ስለሆነ ከዚያ ጋር ተያይዞ ነው መውደቅ መነሳቱ ያለው። ሰውኛ ጠባይ ነው። ቢሆንም ግን ተስፋ ሳይቆርጡ ለመነሳት መሞከር ደግሞ ይሄ የጸና የክርስቲያን ጠባይ ነው ማለት ነው። ያንን ማስቀጠል እንዳለብን እንይዛለን። እንደውም አንዳንዶቻችን ኃጢአት መስራትን ከመለማመዳችን የተነሳ እንግዲህ የባህሪያችን ጉዳይ እስኪመስለን ድረስ የምንቆጥር ሰዎች አለን። ኃጢአት መስራት የባህሪያችን ግን አይደለም። ግን ሰዎች አብዛኛው ሰዎች እንደዛ እየመሰለን እየተሸወድን ያለ ነው። ኃጢአት መስራት የሰው የባህሪው ጉዳይ አይደለም። ስጋው ሊፈትነው ይችላል፣ ግን መንፈስ ቅዱስ ደግሞ በውስጡ አለና ከውሃና ከመንፈስ ቅዱስ በጥምቀታችን ጊዜ ተወልደናልና 2 ልደት ነው ያለንና የስጋ ባህሪያችን ትተን ለነፍሳችን ባህሪ መገዛት አለበት። ነፍሳችን ስጋችንን መግዛት መቻል አለባት። ስጋችን ለነፍሳችን መገዛት መቻል አለበት። ቅዱሳን እኮ ይህንን ያደረጉት እኮ ቅዱሳን። እኛም እንደነሱ መሆን እንችላለን ብለናል ቅድም። አሰረ ፍኖታቸውን ተከትለን ስንሄድ እግዚአብሔርም እያገዘ መንፈስ ቅዱስ እየረዳን ስጋችን በነፍሳችን የተሸነፈ የነፍስ ክብሯ ጽድቋ እየጨመረ ይመጣል ማለት ነው። ጽድቃችንን መጨመር እንችላለን ማለት ነው። እግዚአብሔር ነው የሚጨምርልን። እኛ ፈቃደኛ ሆነን ወደ አሰረ ፍኖት ወደ ቅዱሳን አሰረ ፍኖት በሄድን ጊዜ እግዚአብሔር እየረዳን እየተቀደስን እንሄዳለን፣ ቅዱስ መሆን እንችላለን ማለት ነው። ይሄ ነው የኛ ባህሪ እንጂ የኛ ባህሪ ኃጢአት መስራት እንዳልሆነ ማወቅ መቻል አለብን። ስጋ ሊፈትን ይችላል፣ ግን እኛ ከስጋ በላይ ደግሞ ነፍሳችን አለች፣ ለዘላለም የማትሞተው ከእግዚአብሔር ጋር ለዘላለም በቅድስና በንጽህና እግዚአብሔር በቅድስና በንጽህና አድርጎ ለዘላለም ከእርሱ ጋር የሚያኖራት ውድና ክብርት የሆነች ነፍሳችን አለችን። ያችን ናት ዋናችን እንጂ ስጋችን በምድር ሳለን ብቻ ነው የሚያገለግለን። በምድር ሳለን ደግሞ ስጋችንን ደግሞ ጨርሰን እንጣለው ማለትም አይደለም። ይሄ ሲባል ስጋ ደግሞ ጥቅም አለው። ጥቅሙ በዚህ ምድር ስንኖር ጽድቅ የምንሰራበት ነው። ስጋችን ለነፍሳችን ተገዝቶ ጽድቅ ይሰራል። ስንኖርም ደግሞ ለምድር የሚመቸው ስጋችን ይሄ ስለሆነ እግዚአብሔር የሰጠን ዝም ብሎ አይደለም። በምድር ሳለን የምንኖርበት የገዘፍ አካላችን ይሄ ነው ማለት ነው። ነፍስ ግን የራሷ አካል ደግሞ አላት። ከሞትም በኋላ ነፍስ ደግሞ የራሷ አካል ደግሞ አላት። ያ ደግሞ በሰማይ ስንኖር እግዚአብሔር ለነፍስም አካል አላት ኋላ ላይ ማለት ነው። ይዛኔን እናየዋለን፣ ራሳችን እናውቃለን። አሁን እንግዲህ የባህሪያችን እስኪመስለን ድረስ ኃጢአት መስራትን ተላምደናል የሚለውን አይተናል። ለምሳሌ መገለጫው ምንድን ነው ብለን ስናይ ብዙ ነገሮችን መዘርዘር ይቻላል። ለምሳሌ እኔ ቄስ ነበርኩ ይላል፣ እኔ ዲያቆን ነበርኩ ይላል። ሌላው ተነስቶ እኔ ሰንበት ትምህርት ቤት ተማሪ ነበርኩ እንላለን። እኔ አስቀዳሽ ነበርኩ ይላል። ዛሬ ግን እንዲሁኝ የቀረው እንላለን። ውድቀታችን እናወራለን። ለውድቀታችን እውቅና ሰጠን ማለት ነው። ይህ መባልም የለበትም። በውስጥ ግን ተጸጽተን ወደ ነበርንበት ለመመለስ መታገሉ ነው ዋናው ጉዳይ እንጂ ነበርኩ ማለት እንኳን ለእግዚአብሔር ለሰው ምንም ትርጉም የለውም ማለት ነው። አስቀዳሽ ነበርኩ በማለት የነበርኩ ታሪክ ብቻ የሆነብን ብዙ ሰዎች እንኖራለን። እንግዲህ ልብ ይስጠን ይሳበን። እግዚአብሔር ፍቅር ነው። ሁሌም በፍቅር አይኖች ነው የሚያየን። አንዳችንን በሆነ ምክንያት በራሳችን ስንፍናም ቢሆን በሌሎች ጠላቶችም በአጅሬ በጠላታችንም ቢሆን ተጠልፈን ሲኦል እንድንገባ እግዚአብሔር አይፈልግም። ግን የሚጠብቀን ነገር አለ እግዚአብሔር። አንደኛ በሁለት መልኩ ነው የሚጠብቀን። አንደኛ እንዳንጠፋበት በምድር ላይ ያለ እድሜያችን እሱ ከሰጣት እድሜ በፊት እንዳንሞት እየጠበቀን ያለ ነው። ሁለተኛ የሚጠብቀን ምንድን ነው? የሰጠን ማስተዋል አእምሯችን አለች።
ያችን አይምሮችን ተጠቅመን በማስተዋል ወደ እግዚአብሔር እንድንመለስ በንስሐ እንድንመለስና ወደ ቀደመው ክብራችን እንድንመጣ ያደርጉታል ብሎ እንግዲህ ዋናውን ነገር ሰጥቶናል። አይምሮ ማስተዋል፣ አይምሮን፣ ትምህርትን፣ መምህራን፣ ቤተክርስቲያን፣ ቅዱሳት መጽሐፍትን ሰጥቶናል። እነዛን ተጠቅመን አስተባብረን ተጠቅመን ወደ እግዚአብሔር እንድንመለስ ያውቃል። ያችን ጊዜ ግን ከኛ ይጠብቃል። ስለዚህ የወደቃችሁ ሰዎች መነሳት ማወቅ አለባቸው። ተስፋ አትቁረጡ። ክርስቲያን ተስፋ አይቆርጥም። ምክንያቱም ተስፋው በእጁ ላይ ነው ያለው። ወደ ቤተክርስቲያን መጥቶ ንስሐ ገብቶ ሲቆርብ ከዛም ወንጌል ሲማር የዛኔ ሁሉን ነገር ያውቃል። ካወቀ በኋላ ደግሞ አይስትም ማለት ነው። ሰው አንዴ ይሸወዳል፣ ሁለተኛ ግን አይሸወድም። ጊዜ መውደቅ ይኖራል፣ ኋላ ግን መነሳት እንዳለ ሁሉም ሰው ይሄን እውነታን ማወቅ መቻል አለበት። ይሄ እግዚአብሔር የሰጠን ጸጋችን ነው ማለት ነው። ተስፋችን ጸጋችን ነው። ጌታችን ግን አስጠንቅቋል። በሰገነት ያለ ወደታች አይወረድ ብሏል። በመጽሐፈ ሳሙኤል በመጽሐፈ ምሳሌ ነው። ኦኬ ማነው? ሳሙኤል ነው፣ ይቅርታ። የሳሙኤልን ታሪክ ያነሳዋል እዛ ላይ። ማነው? ሶምሶንን። የሶምሶን ታሪክ አለ። ሶምሶን ወደ ናታኒም ወረደ ይላል። ስለ ሶምሶን ታሪክ ስናይ እንግዲህ እዚህ ላይ የሚገናኝ ታሪክ ነው። ሶምሶን ደሊላ በምትባለው ጋለሞታ ሴት በፍቅሯ ተነድፎ ብዙ መከራ ደርሶበታል። ያ ታላቅ የነበረ በመልአከ ብስራት የተወለደ ሶምሶን በኢየሩሳሌም ወደ ፍልስጤማውያን ሀገር ሲወርድ ለጠላቶቹ ተላልፎ ተሰጠ። የሰጠው ኃይሉ በፀጉሩ ላይ ነበረና ደሊላ ያንን ፀጉሩን ላጭታ እንደተኛ ላጭታ ምንም ሳያቅ ፀጉሩ ተላጭቶ የተገኘው። ከዛ በኋላ ኃይሉ ተገፈፈ። የተሰጠው ጸጋ በፀጉሩ ላይ ያለው ተወሰደ ማለት ነው። ከዛ ፍልስጤማውያን ወሰዱት። ጠላቶቹ ናቸው፣ ማርከው ወሰዱት። ኃይሉ ሁሉ ጠፍቷል ማለት ነው። በኃይሉ እያለ በፀጉሩ እያለ ግን አንበሳን እንቅ አድርጎ አፉን እፍን አድርጎ በእጁ ይዞ አንበሳውን የገደለ ነው። አንበሳ ገዳይ ነው በእጁ። እና የተጠላቸው ጠላቶች ሁሉ ድል ነው የሚሆኑት በሱ ኃይል ተሰጥቶት ነበረ። ያንን ኃይሉ እንዲያጣ ያደረገችው ማነች? ደሊላ የተባለችው ናች። እናም ፍልስጤማውያን ማርከው ወሰዱት ማለት ነው። እንግዲህ ታሪክኛም የምንማረው ለጠላቶቻችን ለአጋንንት ተላልፈን እንሰጣለን ማለት ነው። መንፈስ ቅዱስ ሲለየን እርኩስ መንፈስ ይተካል። ከዛ በኋላ እንደፈለገ ይጫወትብናል ማለት ነው። ያንን ነው የምንማረው። እንግዲህ ወደ ኃጢአት መመለስ ያ ነው። ሰገነት ላይ ያለ አይወረድ የተባለው ይሄ ነው። ሰገነት ቅድስናችን ነው። መውረድ ደግሞ ወደ ኃጢአት እና ወደ ጉዳት የሚያመጣው ያኛው ምሳሌ ማለት ነው። በቅዱስ ወንጌል ደግሞ አለ። እንግዲህ በወንጌልም ደግሞ ስናይ በሉቃስ ወንጌል ምዕራፍ 8 ምዕራፍ 10 ቁጥር 30 ላይ ጌታችን በምሳሌ መስሎ እንዳስተማረው አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ፣ ደብድበው ካቆሰሉት በኋላ በሞትና በሕይወት መካከል ጥለውት ሄዱ ይላል። በእርግጥ ደጉ ሳምራዊ ከቁስሉ ፈውሶታል። ለዚህ ሰው ለመደብደቡ ምክንያት ከኢየሩሳሌም ወደ ኢያሪኮ መውረዱ ነው ሰውየው። እንግዲህ ኢየሩሳሌም ሰላማዊት ምድር ነች፣ የተቀደሰችው ሀገር ነች። ኢያሪኮ ተቃራኒ ነው። ወደ ኢያሪኮ መውረዱ ነው እንግዲህ በመውረዱ የመጣበት ችግር ነው ማለት ነው። እኛም ከኢየሩሳሌም ቤተክርስቲያን ወጥተን ከቅድስት ቤተክርስቲያን ወጥተን ከጽድቅ ስራ በምክንያት ተለይተን ስንወጣ በጠላቶቻችን በአጋንንት እጅ እንወድቃለንና በእውነት የቅድስና ስራ በመስራት ማለትም በመጾም፣ በመጸለይ፣ በመስገድ፣ በመመጽወት ስጋው ደግሞ በመቀበል ያለን ምንም ፈተና ቢበዛ በእግዚአብሔር ቸርነት
ቅዱሳንን እመቤታችንን ይዘን በዚህ በጎ ስራ ልንጸና ያስፈልጋል ማለት ነው። እነዚህ የጽድቅ ስራዎች ናቸው፣ የጽድቅ መንገድ የሚባሉት ናቸው። ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ስጋው ደሙ፣ ከዛ ደግሞ የቱርፋት ስራም ለቤተ ክርስቲያን ልናደርግ እንችላለን። እነዚህ የጽድቅ መንገዶች ናቸው፣ የጽድቅ ስራዎች ናቸው። እነዚህን እየሰራን ፈተና ቢመጣብን ደስ ነው ሊለን የሚገባው። ጎበዞች አላችሁ ይህን የምትሰሩ አይደለም? ጎበዞች ናቸው፣ በእውነትም ጎበዝ ናቸው። እኒህ የጽድቅ መንገዶች ናቸው። እነዚህም ተከትለን እየሰራን እያለ በእግዚአብሔር ላይ ፈተና ቢመጣብን በእግዚአብሔር ላይ ማጉረምረም ተገቢ እንዳልሆነ አውቁ። ተገቢ እንዳልሆነ በደንብ ማወቅ አለባቸው። እንደውም ሌላ ጸጋ ሊያሰጠን ነው ያ ፈተና የሚመጣው። ፈተና ሲመጣ እኮ እኛ እንጠነክራለን። የሚያጠነክረው ደግሞ እግዚአብሔር ነው። ልንጎዳበት ስለማይፈልግ መውጫውን ያሳየናል። አበቃላቸው፣ ሞቱ፣ በቃ የነሱ ነገር አለቀለት በተባለ ሰዓት ላይ እግዚአብሔር እድሜ ይቀጥላል። ሁሉ ነገር ስራዎች እየሰራን ሳለ ፈተና ቢመጣ እንደውም ደስ ሊለን ነው የሚገባው። አባቶቻችን እኮ በበረሃ በገዳማት ያሉት ፈተና ሲቀርባቸው እግዚአብሔር ትቶናል ብለው ነው በቃ በጣም ይከፋቸዋል። ይዘን ልክ እንደዛ ነው እኛም ማሰብ ያለብን። ፈተና ሲመጣ በጽድቅ ስራ ላይ ያለ በእምነት ጸንተህ የእምነትን ስራ እየሰራህ ያለ ፈተና ሲመጣብህ በቃ ደስ ይበልህ፣ ቅዱስነትን አረጋግጠሃል ማለት ነው። በእርግጥ የመጨረሻው ማረጋገጫ ኋላ ነው የምናውቀው። ግን ዋናው ነገር ምንድን ነው? እግዚአብሔር ከኛ ጋር ነው፣ ሌላ ጸጋ ሊሰጠን ነው ማለት ነው። ጸጋ ላይ ጸጋ እናገኛለን ማለት ነው። እንግዲህ 10 የብቃት ማዕረጎች የሚባሉትም ከዚህ ጋር ልናገናኛቸው እንችላለን። 10 የቅድስና ብቃት ማዕረጎች አሉ። ዝማዌ፣ ጽማዌ እየተባለ እስከ መጨረሻው ድረስ ነጽሮተ ሥላሴ ድረስ እንግዲህ ሁሰትም ታውቃላችሁ። እነዛ 10 አሉ። ወደ 10 የሚያደርሱት እነዚህ ነገሮች በተደጋጋሚ ጸንተን ስንሰራቸው ናቸው። እንግዲህ የሚሰጠንን በዛ ላይ በቅድስናችን መቀጠል አለብን ማለት ነው። መጽናት የጸና ይድናል አይደለም የሚለው መጨረሻ ላይ። በዚህ ዘመን አሁን 8ኛው ሺህ ነው። ብዙ መከራ፣ ብዙ ጭንቅ አለበት፣ ብዙ የኑሮ ጥንቅጥ አለበት። የምታዩት ነው፣ ለማንም አይነገርም። በዚህ ዘመን ያለ ጤነኛ አእምሮ ያለው ሰው ሁሉ በቀላሉ የሚረዳው ነው። በዚህ ፈተና ላይ ከዚህም የባሰ ደግሞ ፈተና ወደፊት ይመጣሉ። ያንን ሁሉ ግን የጽድቅ ስራችን ላይ ሆነን እምነታችን ላይ ጠንክረን እንደመሰሶ ቤተክርስቲያን ላይ እግራችንን ተክለን የጽድቅ ስራችንን ስንሰራ እግዚአብሔርን ስናምን ጸንተናል ማለት ነው። የዛኔ ከመጣው ማዕበል ከመጣው መከራና መቅሰፍት ሁሉ እንተርፋለን ማለት ነው። እንተርፋለን፣ እግዚአብሔር ያተርፈናል። ቀጥሎ ደግሞ በሰዓታችን ነው የምንሞተው። እድሜ ይሰጠናል እግዚአብሔር። በሰዓታችን በሰጠን እድሜ ስናልፍ ደግሞ የዛኔ እግዚአብሔር ለገነት ለመንግስተ ሰማያት ያበቀናል ማለት ነው። ይህን ምንም ጥርጥር አያስፈልገውም። እንግዲህ ከዚህ በጎ ስራ የተለየን ደግሞ ፈጥነን በማስተዋል ወደ ልባችን ተመልሰን ንስሐ ገብተን በምክረ ካህን በፈቃደ ካህን ሆነን ወደ እግዚአብሔር ልንመለስና የቀደመ መንፈሳዊ የሆነ ተግባራችን ልናከናውን ያስፈልጋል ማለት ነው። በተለይም እንግዲህ የሃይማኖት የእምነት ዝለት የገጠመው ሰው እንደገና ደግሞ ከቤተክርስቲያን ወጥቶ ወደ ምንፍቅና ጎራ የሄደ ሰው ሊመለስና ራሱ ሊያስተካክል ይገባዋል። ጊዜ ቀጠሮ መስጠት አያስፈልግም። መቼ ነው መመለስ? አሁን ነው መመለስ ያለብን። ምክንያቱም ሰው በሞት በሚጠራበት ያችን ጊዜውን አያውቃትም። የሚጠራበትን ጊዜ ማንም አያውቅም። ሰው በሞት የሚጠራበት ጊዜው አይታወቅምና አምላካችን ቅዱስ እግዚአብሔር በልዕልና ነፍስ ሁላችንንም ይጠብቀን፣ አሜን። ቅድም ከጀመርነው ላይ ወደ ኋላው አይመለስ የተባለው ደግሞ ምንድነው? ጌታችን በሰገነት ያለ ወደ ታች አይወረድ ካለ በኋላ በእርሻ ያለ ልብሱን ሊወስድ ወደ ኋላ አይመለስ ይላል።
በእርሻ ላይ ያለ እያረሰ ያለ ገበሬ ልብሱን አውልቆ የስራ ልብሱን ለብሶ እርፉን ጨብጦ ጅራፉን ይዞ እያረሰ እያለ ልብሱ የተቀመጠው ሌላ ቦታ ነው። ዋናው ልብሱን አስቀምጦ ነው ስራ የሚሰራው አይደለም። እንደዚህ ያለ ገበሬ እንኳን ቢሆን ልብሱን ይወስድ ዘንድ ወደ ኋላው አይመለስ ይላል። ማቴዎስ ወንጌል ምዕራፍ 24 ቁጥር 18 ነው። ይሄ ደግሞ ምዕራፍ 24 ላይ ያለ ነው። እስካሁን 15 17 18 እያለ እየመጣን ነው። ማቴዎስ 24 18 ላይ ነው ይሄንን የሚናገረው። እርሻ ሁላችንም እንደምናውቀው በክረምት ጊዜ ገበሬው ከላይ ዶፉን ከታች ጎርፉን ታግሶ መከራውን ሁሉ ችሎ ዘርዘርቶ በእግዚአብሔር ቸርነት አንዱ 30 አንዱ 60 እና 100 እያፈራለት ይኖራል፣ እኛንም ያኖራል። ከዚህ ድካም በኋላ ደስ ይለዋል። ይህንን ድካም ተሰቅቆ ወደ ኋላ ቢል የዛን ጊዜ ግን ለችግር ይዳረጋል። በነገራችን ላይ ትክክለኛ አማኝ ከሚባሉት ውስጥ በግንባር ቀደምነት የሚጠቀሰው ከስራ ዘርፎችም እንግዲህ ግብርና ስራ ላይ ያለ ገበሬ ነው። ሲዘራ እኮ ያለው ዘር አውጥቶ እግዚአብሔር ያውቃል ብሎ አምኖ ነው የሚዘራው። ቢጠፋም እንግዲህ ተመልከቱ፣ ሊጠፋ እኮ ይችላል። አንዳንድ ጊዜ ይጠፋባቸዋል። ምንም ብቅ ሳይል በዛው ይቀራል። ወጥቶም ካለ ከዛ በኋላ ከወጣም በኋላም የሚጠፋ አለ። የተዘራው ማሳው እንዳለ ማለት ነው። ግን አምኖ በእምነት ነው የሚዘራው። ትክክለኛ አማኝ ነው ገበሬ ማለት ነው። እግረ መንገዱን ላንሳው ብዬ ነው። ጌታችንም በሃይማኖት የሚሰራ ስራ ሁሉ ብዙ የስጋ ድካም አለው። ይህንን በመታገስ የጀመርነው መንፈሳዊ ተጋድሎ በትጋት እንድንፈጽም እንጂ ወደኋላ እንዳንመለስ ማለትም እንዳንታክት ሲያስጠነቅቀን ነው ያችን ጥቅስ የተናገረው ማለት ነው። ቅኔ ነው ማለት ነው። በአንድምታ እየተተረጎመ ነው የሚጻፈው። እግዚአብሔር እየተረጎመ ያስተምረናል ማለት ነው። ስለዚህ እንግዲህ መንፈሳዊ ተጋድሎ በትጋት እንድንፈጽም ነው እንጂ ወደኋላ እንዳንመለስ፣ እንዳንሰለች፣ እንዳንታክት ሲያስጠነቅቀን ነው። ይሄ በሉቃስ ወንጌል ምዕራፍ 17 ቁጥር 32 ላይ ተቀምጧል። ምንድነው የሚለው? የሎጥን ሚስት አስቧት ይላል። የሎጥ ሚስት ወደኋላ በመመለሷ የጨው አምድ ሆናለች። እሷ የጨው አምድ እንደሆነች ሁሉ የቀደመ ኃጢአታችንን ናፍቀን እንደገና ወደ ኃጢአት ኑሮ ከተመለከትን ከጸጋ እግዚአብሔር እንራቆታለን። ከፊተኛ ኑሯችን ይልቅ ኋላኛው የባሰ ይሆንብናል። ወደ ኋላችን እንዳንመለስ ባለንበት ልንጸና ያስፈልገናል ማለት ነው። ይህ ጽናት ዝም ብሎ የሚገኝ አይደለምና ቃል እግዚአብሔር በመስማት አጥብቀን በመጸለይ እግዚአብሔር እንዲጠብቀን ልንለምን ያስፈልጋል። ቃል እግዚአብሔርን በመስማትና አጥብቆ በመጸለይ ማለት ነው መጽናት የሚቻለው። አሁን ግን ባለንበት ዘመን አንዳንድ ሰዎች ከቅድስና ሕይወት ወጥተው እንደገና ወደ ኋላ ሲመለሱ ስንመለከት የተለመደ ነገር ነው እንመለከታለን። ስንመለከት ግን ከመፍረድ ይልቅ ልንጸልይላቸውና እኛም ትንቢት እንዳይፈጸምብን የተመሰለው ምሳሌ እንዳይደርስብን ልናስተውል ያስፈልጋል። አምላካችን እግዚአብሔር በተዋህዶ ሃይማኖታችን ያጽናን፣ በምግባረ ቅዱሳን ያቅናን። አሜን። ይቆየን።